እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም ማለት። አርቲስት ነጻነት ወርቅነህ ነፍስን እግዚአብሔር በሰላም ያኑራት። እንዲሁም ደግሞ አድናቂዎቹ፣ ወዳጆቹ፣ ቤተሰቦቹ እግዚአብሔር መጽናናትን ይስጣችሁ ለማለት ወዳለሁ። ከዚሁ ጋር ተያይዞ ግን የነፂ ዜና እረፍት እንደተሰማ አንዳንድ ወዳጆችን እጅግ በጣም ታዘበናል። እኛ ብቻ ሳንሆን ሁላችሁም እንደታዘባችሁ እገምታለሁኝ። በተለይ አርቲስት ገነት ንጋቱ በጣም በሚገርም ሁኔታ ካሜራዋን ደቅና የዜና እረፍቱን ማረጋገጫ ምን ሆኖ ነው የሞተው? እንዴት ነው የሞተው? ፊቱ ተጎድቶ ነበር፣ ያስታውቅ ነበር የሚል ቪዲዮ ስትሰራ ተመልክተናት በእውነት በጣም አዝነናል። ቪዲዮን ላሳያችሁ። ምን ሆኖ ነው? ሞት ነበረበት። ፊቱ ያስታውቅ ነበር በጣም ማለት። ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ። አይ ዛሬ ሞታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። ይሄ ከኢትዮጵያዊ ጨዋነትም ሆነ ከሰብአዊነት በጣም ያፈነገጠ ትክክል ያልሆነ ነገር ነው። ምንድነው እሱ? ካሜራ ደቅኖ ገና ትኩስ ሐዘን ላይ ገና ቤተሰብ ያልሰማው ሐዘን ላይ እንዲህ ነበር እንዲያ ነበር ብሎ ሐዘን መግለጽ ነው ወይስ ማረጋገጥ ነው ወይስ ምንድን ነው? በእውነት በጣም አሳዛኝ ነው። በድጋሚ ነጻነት ወርቅነህ እግዚአብሔር ነፍስን ይማር። ቤተሰቦቹ፣ ጓደኞቹ፣ ዘመዶቹ፣ አድናቂዎቹ መጽናናትን ይስጣችሁ። የአርቲስት ገነት አይነት ሁሉ ነገር በቪዲዮ ካልተቀረጸ ደስ የማይላችሁ ሰዎች ግን በራሳችሁ ጉዳይ ችግር የለውም። ነገር ግን በሰው ጉዳይ ላይ ግን እባካችሁ ጥንቃቄ አድርጉ። ቤተሰቦቹ፣ በሩቅ ያሉ ዘመዶቹ ከእናንተ ይህንን ሐዘን ቢሰሙ ምን ይሰማቸዋል ብላችሁ አስቡ እባካችሁ በማለት እንደው ማሳሰብም መለመንም ወዳለሁ። ትላንትና እንግዲህ ብዙዎቻችሁ የተደናገጣችሁበት ነፂ ማረፉን ስንሰማ ማመን ሁሉ የከበደን ሰዎች ውሸት በሆነ ብለን የተመኘን በጣም ብዙዎቻችንንና ለነፂ ወዳጆች፣ አድናቂዎች፣ ቤተሰቦቹ፣ ለመላው ኢትዮጵያ ሕዝብ ከልብ መጽናናትን እመኛለሁ። ፈጣሪ ጽናቱን ብርታቱን ይስጣችሁ ላለሁኝ። ከዚህ በመቀጠል ደግሞ በነፂ ተመልካች አግኝታችሁ ገንዘብ ለመስራት የሞተ ቻናላችሁን ለማስነሳት ደፋ ቀና ስትሉ የነበራችሁ እኔ በተለይ የገነት ንጋቱን ቪዲዮ ሳይ ከአእምሮ በላይ ነው የሆነብኝ። ጌታ ሆይ ድረስ የሁላችሁ ሰውን በሐዘናችሁም በደስታችሁም ምን አይነት ሰው እንደሆነ ትለዩበታላችሁና ፈጣሪ ለሁላችንም ልቦና ይስጠን። እኛ የራሳችን ባህል፣ ሐዘን የምንገልጽበት ባህል፣ ደስታ የምንገልጽበት ባህል ያለን ሰዎች ነን እና ገነት ያደረግሽው ነገር በጣም ያስነውራል። በጣም ሐዘን ላይ ያለ ሰው ቪዲዮ ደቅነሽ እየተቀረሽ በእንደዚህ አይነት መልኩ ቪዲዮ መስራትሽ በጣም እኔ በጣም ነው ሺህ የሚያዘኝና በጣም ነው እንደቸገረሽ ግን በጣም ነው የቸገረሽ እንደገባኝ ነገር ችግራችሁን ገንዘብ ማግኛ
ምንጫችሁ ዩቲዩብ ቢሆንም ችግራችሁ የምታራግፉበት ግን እንደው በዚች ቀን እንኳን ብታርፊ ጥሩ ነበረ እና በእርግጠኝነት እኔ ተሰማኝ ነው እናንተም የተሰማችሁና ቢቻልሽ በትህትና ነው የምንጠይቅሽ። የኔ ጥያቄ ሳይሆን የብዙዎች ጥያቄ ነው ይሄ። የሰራሽውን ቪዲዮ በዛሬ ቀን ከዩቲዩብ ላይ እንድታወርጅልን በትህትና እንጠይቃለን። ካላወረድሽ ደግሞ እንመላለስበታለን። ፕሊስ ቪዲዮን አውርጅልን። ይሄንን ቪዲዮ ሼር አድርጉላት። ቪዲዮን እንድታወርድ ደግሞ እናንተም ኮሜንት ላይ ጠይቋት። ይሄ ተገቢ አይደለም። ሰው ሀዘን ላይ ሲሆን ቪዲዮአችሁን ደቅናችሁ እየቀረጻችሁ ሰው አላስለቅስ የምትሉ ገና መርዶ ለቤተሰብም ለዘመድ አዝማድም ተረድቶ ሳይጨርስ ካሜራችሁን ደቅናችሁ ዩቲዩብ ላይ መታችሁ የሞተ ቻናላችሁን የምታስነሱብን ሰዎች አደብ ብትገዙ ጥሩ ነው። እንደዚህ አይነት ነገር መስተካከል አለበትና በጣም አስረዋሪ ነሽ። በጣም ነው እውነት በጣም ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደም ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት ብልግና። እንግዲህ ወንድማችን ማስተር አብነት ወደ ደቡብ አፍሪካ ሂዷል። በቅድሚያ ደረጃ አላህ ያሽረው ያላችሁ ዱአ አድርጉ። ምክንያቱም አስባችሁታል መልካም ስትሆኑ በቃ ሁሉ ሰው ነው የሚንጫጫላችሁ። ገባችሁ? በቃ ለማስተር አብነት ያላለቀሰለት ሰው የለም። በሁለተኛ ደረጃ ደግሞ ቲክቶከሩን በሉት ዩቲዩበሩን በሉት ኦር የኢትዮጵያ መንግስትን በሉት ሁሉ ሰው ነው አብሮት እንትን ያለ ማለት ነውና አላህ አፊያውን ይመልስለት፣ አላህ በሰላም ይመልሰው ማለት ነው። ግን አንዳንድ ቪዲዮ ደግሞ አየው አንዳንድ ዩቲዩበሮች ማለት ነው ወላሂ አላህን ፍሩ ሙቷል ምናምን ብላችሁ የምትፖስቱ ጥሩ አይደለም። ገባችሁ? ዋናው በሰላም ይመለስ ይያላችሁ ዱአ አድርጉ። ዝምላችሁ ረህማ ማልተን ያላቅም ከየትኛው ፕላኔት ነው የመጣችሁት? አንዳንዴ በጣም ነው የምታናድዱኝ። ስለዚህ ለሱ ያላለቀሰለት ሰው የለም። እናንተ ደግሞ ከሱ እስኪ መልካምነትን በቃ የሆነ ከሱ ተማሩ ከማስተር አብነት ማለት ነውና ወንድማችን አላህ ያሽረህ፣ አላህ በሰላም ይመልስ። አይዞህ አብሽር፣ አመመህ ማለት ትሞታለህ ማለት አይደለም። እኛ ዋናው እንድትመለስ ነው የምንፈልገው። በሰላም አላህ ይመልስ እና ወንድማችን ማስተር አብነት ወደ ደቡብ አፍሪካ ነው የሄደው እና መልካም ተመኙለት። ሁሉ ጊዜ በተንኮል ሰውን በተንኮል በመጥፎ ነገር አትታወቁ፣ ጥሩ አይደለም ማለት ነው። መልካም ስትሆኑ መልካሙን ፈጣሪ ይመልስላችኋል እና ሁላችሁ ሙስሊም ክርስቲያኑም ለማስተር ለወንድማችን አብነት ዱአ አድርጉለት። ገባችሁ? መልካም ከሱ መልካም ነገር ተማሩ። ዘረኝነት ምናምን ተው ይቅርባችሁ። ከምንምና ከማንም በላይ ሰው መሆን ይቀድማል ብላችሁ እሰቡ ማለት ነው። አሁን ከማስተር አብነት ምንማረው ይሄን ነው። ገባችሁ? ስለዚህ ከምንምና ከማንም በላይ የሰው ልጅ የሆናችሁ በሙሉ ከማስተር አብነት ተማሩ። ገባችሁ? ማስተር አብነት ሁሉ ሰው የተንጫጫለት ምንድነው? ሰው ስለሆነ ገባችሁ? የሰው በቃ ቲክቶከሩም ዩቲዩበሩም የኢትዮጵያ መንግስት ምን ሁሉ ሰው ነው ያለቀሰለት ያለው። ሰው መሆን ይቀድማል ይያላችሁ እሰቡ። በቅድሚያ ደግሞ ሰብስክራይብ ላይክ ሼር አይረሳ እና ወንድማችን ከካንሰር ተገላግሎ ምን ብሎ ኢንሻአላህ ለቤተሰቦቹ ለወዳጆቹ እንደዚሁም ደግሞ ለኢትዮጵያ እናቶች ለኢትዮጵያ ብሔረሰቦች ተመልሶ እንዲመጣ ዱአ እናድርግ። እኔም እናንተም ሁላችንም የትኛው ፈጣሪ እንደሚሰማን አላህን የሚያውቀው ዱአ አድርጉለት። በሁለተኛ ደረጃ ደግሞ ሰው መሆን ይቀድማል ይያላችሁ ዱአ አድርጉለት በእናታችሁ። ለምን ካላችሁ በቃ አላቅም ማስተር አብነት ማለት የኢትዮጵያ አንዱ አካል ማለት ነው። ገባችሁ? ማስተር አብነት ማለት የኢትዮጵያ አንደኛው ትልቁ ኢምፖርታንቱ ሰው ማለት ነው። ስለዚህ ወንድማችን አላህ በሰላም ይመልሰው እያላችሁ ሁላችሁም ሙስሊሙም ክርስቲያኑም ዱአ አድርጉለት፣ አላህ በሰላም ይመልሰው። እንግዲህ በባለፈው ወደ ደቡብ አፍሪካ ይሄዳል ተብሏል። ወደ ደቡብ አፍሪካ ነው የሄደው። ላይቭ ላይ ሲያወሩ ስለሰማው ነው እና ከምንምና ከማንም በላይ ደግሞ አንዳንድ የምትፖስቱ ሰዎች አላህን ፍሩ። ለቪው ለሼር ለላይክ ብላችሁ የሰውን ሞት አትመኙ በእናታችሁ። እንኳን እንዲያው ብለን ህይወት በጣም አጫጭር እየሆነች ነው። ይሄው ወንድማችን ትናንትና አውርቶ ዛሬ የለም።
ገባችሁ? ስለዚህ ለማስተር አንብነትም አላህ አፊያውን ይመልስለት እያላችሁ ዱዓ አድርጉለት። አላህ በሰላም ይመልሰው። ለእናት ለአባቶቹ አላህ ይመልሰው። ይሄን ነው እምለው። ለምን ልጆቹ ስላሉት ለልጆቹ እንዲጎዱ ስለማልፈልግ ማለት ነው። እና ሼር አይረሳ፣ ሰብስክራይብ አይረሳ። አላቅም ከምንም እና ከማንም በላይ ለሰው መልካም ነገር ተመኙ፣ ለሰው መጥፎ አትመኙ። ለሰው እኔ ምን እንደገረመኝ ታውቃላችሁ? በቀደም ከሱ ፌስቡክ ላይ ማለት ነው ማስተር አብነት ሙቶ ምናምን ብለው ፖስተው እሱ መልሶ ነበር። ኢንሻአላህ እኔ ተሽሎኝ በቅርብ እመጣለሁ ምናምን እያለ ነበር ማለት ነው። እና ተው ገባችሁ? ጥሩ አይደለም ለሰው ልጅ ለሰው ሞታነሰው ይላል ያገሬ ሰው ማለት ነው። ለሰው ልጅ ተንኮል፣ ሸረኝነት፣ ክፋት ምንም አያረግም። ክፋት ከምንም አያደርስም። ገባችሁ? እናንተ ደግሞ ምንድነው መሆን ያለባችሁ? ለሰው ልጅ መልካም ልብ ይኑራችሁ እና ወንድማችን ማስተር አብነት አላህ በሰላም ይመልሰው እያላችሁ ዱዓ አድርጉለት። ለምን ከምንም እና ከማንም በላይ ሰው መሆን ይቀድማል ብላችሁ እሰቡ ማለት ነው ውዶቼ። ምክንያቱም አንዳንዶቹ ከሰው ማለት ከሰውነት ወጣቸዋል። ቪው፣ ላይክ፣ ሼር በቃ ሰብስክራይብ በቃ የሆነ አሳብዷቸዋል ማለት ነው። እንደዛ ማድረግ አግባብ ነው ብዬ አልልም። ስለዚህ እየገባችሁ ዱዓ አድርጉለት ወንድማችን አላህ በሰላም ያሽረው፣ በሰላም ይመልሰው። እኔንም እነሱንም ሁላችንም በቃ እስኪ ወደ ራሳችን እንትን ብለን እኔ በሆንስ በሱ ፋንታው ብለን ማሰብ አለብን። ለምን ያልሞተን ሰው ሞቷል ብላችሁ ስትፖስቱ በጣም ነው የሚገርመኝ። በፌስቡክ አመቶ ፖስቶታል። እኔ አልሞትኩም አልታመም እንትን እሱ በቅርብ ጊዜ ተሽሎኝ ይመለሳሉ ምናም ብሎ መልስ ምትመልሶላችኋል። እና ከምንም እና ከማንም ሰው በላይ ሰው መሆን ይቀድማል እያላችሁ እንትን በሉ ውዶቼ ማለት ነው። ገባችሁ? ለምን ሰው መሆን ጥሩ ነው። ሰው ስትሆኑ ነው የሰውነት ባህሪ የሚገባችሁ። እና ወንድማችንን አላህ አፊያውን ይመልስለት፣ በሰላም ይመለስ ኢንሻአላህ። ተሽሎት እንግዲህ እግሩም ተቆረጠ ምንም አለ። ምክንያቱም ከእግሩ ነው ያለ በሽታው። ግዴታ እግሩ ወይም እንትን ሊሉት ይችላሉ። እና ዱዓ አድርጉለት። ግን ከቻላችሁ መጥፎ ነገር፣ መጥፎ ቃል፣ መጥፎ እንትን ባይወጣችሁ ደስ ይለኛል። ምክንያቱም ሰው ነህና ሰው ስንባልኛ ዛሬ ጤነኛ መስለን እንታያለን እንጂ ነገ በደቂቃ ነፍሳችን ትሄዳለች ወደ ላይኛው ዓለም አይቀርም። እና ይህን ነው የምላችሁ። ከምር አላቅም። አንዳንድ ሰዎች ሰው መስላችሁ ግን ሰው አይደላችሁም። ባህሪያችሁ፣ አኽላቃችሁ፣ ሁኔታችሁ ማለት ነው በጣም የምታሳፍሩ ሰዎች አላችሁ ማለት ነው። እና መሰለን እንደዚህ ገኒ ነው እንደ ገነት የመሰላችሁ አላችሁ። የሰው ልክ ማለት አላቅም የሆነ ገንዘብ ዶላር ያሳበዳችሁ ሰዎች አላችሁ። ስለዚህ ከዶላርና ከሰው መሆን ይቀድማል ብላችሁ እሰቡ። ወንድማችንም አላህ በሰላም ይመልስ ኢንሻአላህ። ድነህ ለኢትዮጵያ እናቶች፣ ለኢትዮጵያ አባቶች፣ ለኢትዮጵያ እንደዚሁም ለየቲሞቹ አላህ ያሽርህ። እኔ ይሄ ነው ምኞቴ። ምክንያቱም አላቅም ሰው ስትሆኑ ብቻ ነው ይሄ ስሜት የሚሰማችሁ። ገባችሁ? እና ይሄን ነው የምለው። ለቤተሰቦቹንም አላህ በሰላም ይመልስለት። ሼር አድርጉ። ሰላም አለይኩም።